ዛሬ ሊያ ልንይዛት ነው። ሊያ እዚህ ቤት እንዳለች ተነግሮኛል። ስለዚህ እባካችሁን ከተደበቀችበት እንድትወጣ ብታደርገው የተሻለ ነው። ባህሪዋ ከኛ የተለየች ነበረች። በጣም ትቆጣለች። ቤተሰቦቿ አንደኛ አታከብርም። ያው ጥሩ አስተዳደግ ነው ያደግነው እና ከሱ ጋር የፍቅር ግንኙነት ጀመረች። እቺ ሊያ ማለት ነው። ማለት ከአባታችሁ ጓደኛ ጋር ነው ሊያ የፍቅር ግንኙነት የጀመረች? ከኖርንበት ካደግንበት ቤት በቃ ብን ብለን አንድ ፍሬ ነገር ሳንይዝ ምንም ነገር ሳንይዝ ጨርቃችንን ይዘን የወጣ ነው። እንደው ምን በላ ምን ጠጣው ሳይቀር እነዛ ለሰው ምን ተርፍ ሰዎች ሰው ምን ረዳ ሰዎች ዛሬ እንደዚህ ሆነን በጣም ነው የምናሳዝነው። በአንቺ ምክንያት ነው የሞተችው ምናምን ይላታል ማለት ነው። ያው ትንሽ የገደልሻት ነው የሚለኝ። ምን ማለት ነው? ለምን? እኔ እንጃ። እኔ በምን ምክንያት እንዳለ አብዛኞቹ ሳይሆን እንዳለ የ666 አባል መሆናቸው ጭምር ነው። አወለ መንፈስ ቅዱስ እንደው ብላ እዚህ ውስጥ ገባች። አንድ ወንድሜ ቤት ራሷን ማንነቷን ቀይራ ልክ እንደኔ ጋዜጠኛ የሆነ ወንድሜ ቤት አለምነሽ በሚል ስም እንደ ቤት ሰራተኛ ተቀጥራ ነበር ሊያ። ጭራሽ እኛም እንፈራታለን እኮ አንናገርም። ለምን እንደምንፈራት ራሱ አላቅም። አሁን ነው እየተገለጸልኝ ያለው። ክስ መስርታ የመጥራ ደብዳቤ ተይዞ ሲኬድ የለም ጠፍቷል። ና እያናገርኩ አንተ እያናገርኩ ፍጹም ያልተጠበቀ ነው። እስኪ ቪዲዮ ውስጥ ሳይገባ ይቀር መሰለኝ። አዎ ልጁ ይኸውና እየመጣ ነው ወደዚህ እና ስለዚህ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገር እችላለሁ። በጸባይ ነው ላናገር እየሞከርኩት። እያስፈራራኝ ነው። በሰፈር የመጣው እንዳትጠገኝ አልፈልግም። ምን ልታረግ ነው? እኮ እሱን ዝቅ አድርገውና ላውራ አልፈልግም አልኩ። ላውራህ ነው። አንድ ያሰማኝ። ሰላም ብራዘር፣ ሰላም ነው? ሰላም እንዴት ነህ? በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ። ከሁለት 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ 55-45 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ሊያ ልንይዛት ነው። ማለትም ልትደበቅ ትችላለች፣ የትም አትሄድም፣ ትደበቅበታለች የተባለበትም ቦታ አግኝተናል። የትም አይደለም፣ እህቶቿ ያሉበት ቤት። እህቶቿ ቤት ሄዳ ትደበቃለች፣ እዛ ልትሆን ትችላለች ተብለን እንግዲህ ጥቆማ ተሰጥቶን እህቶቿ ቤት ደርሰናል። ውድ ቤተሰቦች ሊያ ዛሬ በቁጥጥር ስር እናውራታለን። እስከ ዛሬ ስትሰራ የነበረው ነገር ከማን ጋር ስትሰራ እንደነበረ፣ ለማን እንደምትላላ፣ ከጀርባዋ ያሉ ሰዎች እነማን እንደሆኑ እንዲሁም ደግሞ ስለ ራሄል አሟሟትም ጭምር የምናስተነፍስበት ቀን ላይ ደርሰናል። ማለት ጉልበታችንን ሳንቆጥብ ቀን ነው ምሽት ነው ሳንል በተቻለን አቅም እየሰራን እየተሯሯጥን እየደከምን እየሞትን ነው። ይህ ለፍትህ የሚደረግ ለወንድማችን አቤልና እንዲሁም ነብሷ ለጠፋው ለእህታችን ራሄል የሚደረግ ትልቅ ተጋድሎ ነው። ውድ ቤተሰቦች ዛሬ ሊያ የተባለችውን ልጅ በቁጥጥር ስር ልናውላት ሁላችንም ቆርጠን ተነሳናል። ለማንኛውም ውስጥ ስንገባ ምን ሊፈጠር እንደሚችል አናቅም። ሁላችንም በጥንቃቄ እንድንቆም እፈልጋለሁ። ውድ ቤተሰቦች እናንተም ከኔ ጋር ሆናችሁ እንድትከታተሉኝ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ማድረጋችሁንም አትርሱ። በያላችሁበት መልካም ጊዜ። ይኸውላችሁ እኔ በትክክለኛ
ሊያ እዚህ ቤት እንዳለች ተነግሮኛል። ስለዚህ እባካችሁን ከተደበቀችበት እንድትወጣ ብታደርገው የተሻለ ነው። ምን እያልክ ነው የኔ ልጅ? ነገርንህ እኮ እዚህ ቤት የለችም አለ። ለምንድን ነው ማሰማን? ይሄ የመስማት ያለ መስማት ጉዳይ አይደለም። ጥቆሙ በጠቅላላ የሚያደርገው እህታችሁ ነች አይደል ሊያ? አዎ እህቴ ናት፣ የኔ ታናሽ እህቴ። ስለዚህ እዚህ ቤት እንዳለች ተነግሮኛል። ያ ማለት ካየናትም ዘመን የለም ሲጀመር ካየናት ራሱ ዘመን የለም። ማይተናት ምን ማለት ነው ካየናት ዘመን? ኦኬ እሺ፣ ለተወሰነ ጊዜ ምናልባት የለችም ይሆናል፣ ለተወሰነ ጊዜ ጠፍታለች ይሆናል። ነገር ግን አሁን ላይ እዚህ ቤት እናንተ ጋር ተደብቃ ሊሆን እንደሚችል እርግጠኛ ነኝ። ኧረ እባክህ የኔ ልጅ እባክህ አታስጨንቀን። እንደው ምንም የለችም ልጅቷ አልነህ እኮ። እንደው ለምን አሰማንም? እኛ ብትኖር እንደውም እኛ እኮ ነን እንደው አሳልፈን መስጠት የምንፈልገው። ማለት ምን ማለት ነው? አሳልፈን መስጠት የምንፈልገው እኛን ማለት ምን? እኛን እኮ በጣም የበደለችን ልጅ እኮ ናት። እንዴ ምንም እህቴ ብትሆንም ብዙ በደል አድርሳብኛለች። እኔ እንዴት እደብቃታለሁ ብለህ ነው? ተረጋግታ አዋራት። እሷ አስጀምሪ እንደምታያት እሷን የምንደብቅበት እኛ አቅም የለንም። ቆይ እህታችሁ ነች መቼም እህታችሁን እንደዚህ እንደ ቀን ላሳልፍ ይሰጣለው እኛ ብንትኖር እኛንን አሳልፈን የምንሰጠው እያላችሁ ነው። እንደ ቀን ላሳልፋችሁ ይሰጣላችሁ ብዬ ደግሞ አላምነው አይደለ? ነገርን ከስሩ ማጣራት ጥሩ ነው። እኛ እሷን የምንደብቅበት ምንም አይነት ምክንያት የለንም። ለራሳችን ኑሮን እየገፋን እያለን ሰው እየረዳን እየተጋገዝን ነው። እሷን እንደምታያት አትሰራም። እኔም ትምህርቴን አቋርጬ እየሰራሁ አክስታችንም እያገዘችን ነው እየኖርን ያለ ነው። እሷን የምንደብቅበት ምንም አይነት ምክንያት የለንም። ያው እንደነገረች ነው እንግዲህ እኔ ልጅ ይኸው እንደምታየኝ እንደዚህ ነው ያለሁት። እንዴት ብዬ ነው መደብቃት? እስቲ እንደው ለራስህም እስቲ እንደው ለጭንቅላትህ ራሱ እንደው እንዴት ብዬ ደብቃታለሁ? እሺ ማለት ምናልባት አዎ እሺ በእኛ የደረሰ በማንም አይድረስ። እኛ ብዙ ነገር ነው በውስጣችን ይዘን ተሸክመን የምንኖረው፣ በጣም ብዙ ነገር። እኔ ልጅ እንዲህ ስታየን እንደው ይሄ እንደዚህ የምታየው አምሮ የምታየው ቤት እኮ የኛ አይደለም። እኛም በእርዳታ ነው የምንኖርበት። ምን ማለት ነው? አልገባኝም። ሊያ እህታችሁ ነች አይደል? ታዲያ ሊያ ምን ያህል የሀብታም ልጅ እንደሆነች እናውቃለን። ቤተሰቦቿ ሀብታም እንደሆኑ ኢቭን ራሱ የራሷ የሆነ ገቢ ያላት ትልቅ ገቢ ያላት ዱባይ ድረስ እየተመላለሰች ኮስሞቲክሶችና ሽቶች እንደምትሸጥ አውቃለሁ። እንዴት ነው ታዲያ እናንተ በዚህ ልክ በእርዳታ ውስጥ ነው የምንኖረው? ነገር ምን አይነት ድራማ ነው? ለቀባሪው አረዱት አሉ። እንደው ይሄንማ እኛም እናውቃለን እኮ ሀብቱ እኮ የኛም ነበረ። ስላላለልን ነው እንደዚህ እዚህ ወድቀን የምንገኘው። እድሜ ለሷ። አልገባኝም። እሺ ምናልባት እስኪ እንረጋጋና እኔም እስኪ ማለት ያለውን ነገር በደንብ አስረዱኝ። ማለት እኔ አልገባኝም እያላችሁ ያላችሁት ነገር ትንሽ ግራ እያጋባኝ ስለሆነ እስኪ መለስ ስንበልና ስለ ቤተሰባችሁ ስላስተዳደጋችሁ እናውራ። ማለት እስኪ ስንት ናችሁ ለቤተሰብ? ሊያም እህታችሁ ከሆነች ሌላም ተጨማሪ እህቶች አሏቸው ወንድሞች አሏቸው? እስኪ ያለው ነገር አስተዳደጋችሁ ምን ይመስላል? ወይ አስተዳደጋችንማ እንዴት ወርቅ ነበር መሰለክ። በአባታችንም በእናታችንም በጣም የተወደድን የተከበርን ነበር። እንደው ጊዜ እንደዚህ ያደረገን እንደው የኔ ልጅ ጊዜ በመሃል መጥቶ ጉድ አደረገን። እንደው እኔም 3 ነን እኛ። ሊያ አለች፣ እኔ ያለው እቺ ልጅ አለች። በመሃላችን ያለች አንድ ፍሬ ልጅ እቺ ናት። እናትና አባታችን ደግሞ እንዴት መልካም ሰዎች ነበሩ መሰለ። እናታችን ይኸው በመሃል በማናቀው ነገር እንደዚህ ታማ አለፈች። አባታችን ይኸው ከሷ ጋር ሆኖ አሁን እንደው ምን ብዬ ልንገርህ የኔ ልጅ፣ እንደው ታሪኩ ረጅም ነው። እንደው ስናወራው ብናድራሱ ያልቃል ብለህ ነው? እኔ አሁን ማለት ያልገባኝ ነገር እሺ 3 ናችሁ። ቤተሰቦቻችሁ የተሻለ ኑሮ እንደሚሰሩ ነው እየነገርሽኝ ያለሽው አይደል? መልካም ቤተሰቦች እንዳሏችሁ ነው አይደል? እስኪ ማለት ስለ ሊያም ሆነ ስለ እናንተ ቤቱ ስላለው መግባባት ስለ አስተዳደጋችሁ በደንብ በግልጽ ብትነግሩኝ። ትውስታ እንደው እንዴት ልንገርህ፣ ምን የመሰለ ደስታ ነበር መሰለ ቤታችን። በደስታ የተሞላ ቤተሰብ ታውቃለህ የኔ ልጅ። አባታችን ከፊልድ ሲመጣ ሮጠን እልል ብለን ተቀብለን ምን አመጣ ብለን ቦርሳውን አይተን፣ እኔም እንደ ሕፃን ነበር የሚያደርገኝ። እንኳን እነዚህ የኔ ታናናሾች እኔ ትልቋ እንኳን እንደ ሕፃን ነበር የሚያደርገኝ አባቴ ከመንገድ ሲገባ። አባታችሁ ማለት አባታችሁ ምን ነበር የሚሰራው? ፊልድ የሚያስወጡ ምን ነበር? የከባድ መኪና ሹፌር ነበር።
የራሱ ነው መኪናው ወይስ? የራሱ ነው። የራሱን ይነዳል። እሱም አንዱን ይዞ ሌላውን ለሹፌር ሰጥቶ ይሄ ነው የማይባል ሀብት ነበር የኔ ልጅ። ሀብቱ ቁጥር አልነበረውም። ምን ታደርገዋለህ? እድሜ ለዛች ልጅ ማለት አልገባኝም። እሷ በዚህ ልክ የተቀየረችበት ምክንያት ምንድን ነው? ማለት አስተዳደጓ ላይ ችግር አለ እሷ ላይ ወይስ ባህሪዋ ምን አይነት ሰው ነች? እስኪ እኔ ምንም ከመሀላችን ምን አይነት ፍጥረት እንደተፈጠረች እኔ አላቅም። የኔ ልጅ እንደው በቃ ብድግ ብላ ቀይራለች። እንደው የእሷ ይገርመሃል አንተ፣ አባታችንንም ነው የቀየረችው። የእሷ ምን ይገርመሃል? አልገባኝም። ማለት ቀይራለች ማለት ከመጀመሪያ ጀምሮ ከልጅነቷ ጀምሮ የተቀየረ ነገር ነው ወይስ ከጊዜ በኋላ የመጣ ነገር ነው? ከእናታችን ሞት በኋላ ነው እቺ ልጅ የተቀየረችው። ድሮም አስቸጋሪ ነበረች እኮ እሷ። ባህሪዋ ከኛ የተለየች ነበረች። በጣም ትቆጣለች። ቤተሰቦቿ አንደኛ አታከብርም። ያው ጥሩ አስተዳደግ ነው ያደግነው። እኔም የተማርኩት የግል ትምህርት ቤት ነው። እህቴም የራሷ ሆቴል ነበራት የምትሰራበት። ያው አሁን ላይ እህቴም እናታችን በምታስተምበት ወቅት ምናምን ከሳሰረች፣ ሆቴሉም ተዘጋ። ያው እንደምታያት አሁን እህቴም ታማለች። ያው ከወገብ በታች መንቀሳቀስ አትችልም። አባታችንም በማናውቀው ሁኔታ ተቀየረብን ምናምን። እኔም ትምህርት አቁሜ ስራም ለመስራት ሞከርኩኝ። ግን ያው ቤት እሷን ማን ያስታምልኝ? እንደምታየው ይሄ አክስታችን ቤት ነው። እሷ ነች እያገዘችን ያለችው። እንዴት ያለ በምን አይነት ሁኔታ እንደሆነ አላውቅም። ከአባቷ ጋር ሊያ ተግባብታ አታውቅም። ስናያት ሁሌ እንደተጣላች ነው። አሁን ግን ከቅርብ ጊዜ በኋላ ከእሷ ጋር ተስማምቶ እኛን ረሳን። ብዙ ነገር ሆነ። ሀብቱ ንብረቱ በእነሱ ስም ሆነ። እኛም ያው ጎዳና ከመውጣት ያተረፈችን አክስታችን ናት። ማለት አልገባኝም። ቆይ ሊያ ከእናንተ ጋር ቁርሾ ነበራት? ማለት ከእናንተ ጋር ማትግባባበት ነገር ነበር? ራስ ወዳድ ናት። በጣም ራስ ወዳድ ናት። ያው ከኔ ጋር ተከታታይ ነን ብያለሁኝ። ያው ድሮ ደብተር እስክሪብቶ ምናምን የተለየ ነገር ሲገዛብኝ ሁላ ወስዳ ተደብቅ ነበር። ለራሴ ነው የምታውቀው ሊያ። ከቅርብ ጊዜ በኋላ ግን ያ ነገሯ በቃ ጎልቶ ወጣ። እኛን ታሰቃየናለች። ያው እህቴን በጣም ነበር የምታሳቅቃት ምናምን። ወደ አውሬነት ተቀየረችብን። አውሬ ሆነች። የሰው ልጅ ሳይሆን አውሬን የሆነችው ልጅቷ ጨርሳ። ጭራሽ ከኖርንበት ካደግንበት ቤት በቃ ብን ብለን አንድ ፍሬ ነገር ሳንይዝ ምንም ነገር ሳንይዝ ጨርቃችንን ይዘን የወጣ ነው። እንደው መቀመጥ ከልክላል፣ መቆሚያ መቀመጫ ሳጥታል። ስትወጣ ስትገባ ከአባታችን ጋር ሆነ አንድ ላይ ሆነው በቃ ብን ብለን እንድንወጣ ነው ያደረጉን። ቆይ ያልገባኝ ነገር ይቅርታ አድርጉልኝ። ለአባታችሁ ልጅ ናችሁ አይደል? ትክክለኛ ልጅ ናችሁ? አዎ፣ የአንድ አባት የአንድ እናት ልጆች። ከእሷ ጋርም የአንድ እናት የአንድ እናት የእናት ወርጅ ጉርጉር፣ የአንድ እናት የአንድ አባት ልጆች ማለት። ታዲያ ለምንድን ነው እሺ እሷ ማለት አባታችሁ ስለምንድን ነው እንደዚህ ሊያደርግ የፈለገው? እኔ ምን እንዳስነካችሁ? ያ መልካም ሰው አባት ምሳሌ፣ የአባት ምሳሌ። አባትማ የነ እከሌ አባት እየተባለ ነበረ የሚስለው። ሰፈር ውስጥ ስሙ የሚነሳ የነበረው በእኛ ነበርን ምሳሌ፣ የቤተሰብ የፍቅር ምሳሌዎች እኛ ነበርን። ግን ምን እንዳስነካችሁ? ምን እንደሆነ ያጤነኛ አባት ዛሬ ይኸው እሱም ያልጋ ቁራኛ ሆኖ ተኝቷል አሉ። ይቅርታ አድርጉልኝና እናታችሁ በምን ምክንያት ነው በምን አይነት ህመም ነው ያለፈችው? እንግዲህ አባታችን ብሎ የሚያስበው ኃይለኛ ጸቡ ከእሷ ጋር ነው። ያው እኔም ከእሷ ጋር ስለማልለይ እህቴን ስላልኩ ነው እኔን የጠላኝ እንጂ በአንቺ ምክንያት ነው የሞተችው ምናምን ይላታል። አላችንም ትንሽ የገደልሻት ነው የሚለኝ። ምን ማለት ነው? ለምን? እኔ እንጃ። እኔ በምን ምክንያት እንዲህ እንደቻለ ምን እንደሰማ። ጸብ ነበራችሁ ማለት ከእናታችሁ ጋር ትጋጩ ነበር? ሰላም ያስታመመቻት ሆቴሏን አታ እንዲህ በሽተኛ እስክትሆን ድረስ እህቴ ራሷን ገድላ እናታችንም አልተረፈችም። ያው እህቴ እንደምታያት እንደዚህ ዋጋ ከፍዬ እመገላትን እናቴን ለምን አስታምማለሁ? ንብረቴን እስከ ማጣት ራሴን እስከ ማጣት ከዚህ ኑሮ አሁን እንደው ሞት አይሻልም? የኔ ልጅ እንዲህ ከመኖር እንደው መሞት አይሻልም? ተረጋጊ። እኔን ነው እንግዲህ ባለቤቴን እናትሽን የገደልሽው አንቺ ነሽ ብሎ ነው ከእህቴ ጋር ሆነው እንደው በቃ አልኩ ከንብረት የለን ከምን የለን በቃ ብን ብለን ይኸው እድሜ ለአንድ አክስታችን ውጪ ነው የምትኖረው። ይሄም የእሷ ቤት ነው። እንደው በቃ ያለውን ነገር እሷ ነች በእጅም ስላላት ሁሉንም ሰው እንደው ጠበቃውንም ምኑንም እየፈላለገች በህግ ጉዳዩን እየተከታተለች እነሱንም እየተከታተለች እኛንም እዚህ እንደው ለሆዳችን ሳይቀር
እሷ ነች የምትረዳን። እንደው ምን በላ ምን ጠጣው ሳይቀር እነዛ ለሰው ምን ተርፍ ሰዎች ሰው ምን ረዳ ሰዎች ዛሬ እንደዚህ ሆነን በጣም ነው የምናሳዝነው። የኔ ልጅ እኛ ለሰው ነበር የምንተርፈው፣ እንደዚህ የምንሆን ሰዎች አልነበርንም። ፍቅራችን፣ ሀብታችን፣ ንብረታችን ለኛ አይደለም በጣም ለብዙ ሰው ይተርፍ ነበር። ግን ዛሬ እዚህ ላይ ነን ያለነው ማለት እኮ ይሄ ነገር እንደዚህ በዚህ ልክ ለምን ሊሆን ቻለ? ማለት እሺ አክስታችሁስ የምትረዳችሁ አክስት የአባታችሁ እህት ነች ወር የእናታችሁ እህት ነች? አክስታችን የእናታችን እህት ነች። ያው የእናት ወገን አይጨክንም አይደል? እና እንደዚህ ህይወታችን የተመሰቃቀለበት ነገር ሊያም እንደዚህ እኛ ላይ ጥርሷን የነከሰችበት ብዬ የምገምተውን ነው የምነግርህ፣ ብዬ የማስበውን የአባታችን ጓደኛ አለ። ልጅ ነገር ነው ያው ልጅም ባይሆን ከአባታችን መለስ ያለ ሰው ነው። እኛ ቤት ይመጣ ነበረ እና ከሱ ጋር የፍቅር ግንኙነት ጀመረች። እቺ ሊያ ማለት ነው። ማለት ከአባታችሁ ጓደኛ ጋር ነው ሊያ የፍቅር ግንኙነት የጀመረችው? አዎ። ከዛ በኋላ በቃ ሁሉም ነገር እኔ ምን እንደሆነ ጀርባው ባይገባኝም የባህሪዋ በጣም መለወጥ ራሱ እዛ ጋር ነው። ይሄ ነገር ይቅርብሽ፣ ይሄ ነገር አባትሽ ይሆናል፣ ይሄ ነገር ተይ ብላት እንደ ታላቅ እህት ብመክራት ጭራሽ እንደው ለራስሽ ፈልገሽ ሆኖ ትለኝ ጀመር። እኔ እንግዲህ እሷን ወልጄ እኮ አደርሳታለሁ፣ ታላቅ እህቷ ነኝ እንጂ እኔ በወልዳት አደርሳታለሁ። የእናቴ የመጀመሪያ ልጅ ነኝ እኔ። እናታችን ቆይታ ከ10 ዓመት በኋላ ነው እሷ የተወለደችው። በመሀላችን እንኳን የ10 ዓመት ልዩነት እድሜ አለ፣ በመወለድና ባለመወለድ እንኳን። እኔ እንዴት ብዬ ነው እሷ የምትፈልገውን ሰው ነው የምመኘው? የዚህን ያህል ተዳርሰን ብቻ እኔ አላቅም። የኔ ልጅ ያ ሰውዬም ችግር ይኖርበት እሱ ያበጣብጠን። እኔ ብቻ ልጅቷ መጥፎ ነገር ውስጥ ይሄ የማይረባ ባዳም ልኮ አካባቢም እየሄደች ምናምን እያደረገችም ትመጣ ይሆን? እኔ አላቅም የኔ ልጅ። እንደው ብቻ ይኸው እንደዚህ ሆነናል። ይህን ነገር አባታቸው አያውቅም ነበር ማለት? ከጓደኛው ጋር እንደዚህ አይነት ግንኙነት ጀምር አባታቸው አያውቅም? እሱ ምን ያውቃል? እኔ ነኝ ነግሬው። እንደው በቃ ይሄ ነው የማይባል ጦርነት ነው የተነሳው ቤት ውስጥ። ይሄ ነው የማይባል ለካስ ሰውየው ሚስት ኖሯል። እና እንዴት ብሎ አባቴ ብሎ ልጅቷን ከቤት እስከ ማባረር ድረስ ደርሶ ነበረ። ማለት ትዳር እያለው ነው ከሊያ ጋር ግንኙነት ጀምሮ። ሊያም ደግሞ ይሄንን ነገር ታውቃለች፣ ትዳር እንዳለው ታውቃለች። እኔ እንግዲህ ምን አውቃለሁ? የኔ ልጅ ኑሮው አይኑሮው ተወቅ አትወቅ የምታውቅ ይሆናል። እንግዲህ እንዴት ሳታውቅ ትገባበታለች ብለህ ነው እንደዚህ አይነት ነገር? ልጅቷ ብልጥ ነች። ታውቃለች እንዴ? ታውቃለች። ሊያ ለብር ስትል የማታረገው ነገር የላት፣ ለጥቅሟ ስትል። እኛን እንደዚህ ማድረግ ከቻለሽ የሰው ባልኖረው አልኖረው መሳስባት ይመስል ማለት ይሄ ሰው ባለ ሀብት ምናምን ነገር ነው። አዎ ያለው ሰው ነው። እሺ ቆይ ማለት እቤት ውስጥ ስንኖር ከእናንተ ጋር ስትኖር ሊያ የሚጎልባት ነገር አለ? ከኛ በላይ አንቀባሮ ነው የሚያኖራት። ቀብጣ ነው የምትኖረው። ትንሽ እናት ተብሎ የመሀል ልጅ ናትም ተብሎ እንደው እናቴ ቆይታ አይደል የወለደቻት። በቃ ተንቀባራ ነው የምትኖረው። እንደው ምንም ዛሬ እዚህ ጋር ይሄ ካለች ካፏ ሳያልቅ ነው የሚመጣላት። ተንቀባራ ነው የምትኖረው። ምን ሰይጣን እንደለከፋት ምን እንደዚህ እንዳደረጋት እንደዚህ ለምን የብር አምላኪ እንደሆነች እኔ አላቅም። ራሷ ሰይጣን ስለሆነች ወይ እንዴት ገንዘብ እንደምታመልክ እኮ ለገንዘብ እሷ አይደለም እኛን ሌላ ትሸጣለች ለገንዘብ እሷ ማለት። ታዲያ በዚህ ልክ እሺ አባታችሁ ይሄን ነገር አወቀ? በምን ተደመደመ? ማለት ከቤት እስከ ማባረር ደረጃ ደርሶ ነበር ብሏል። ያ ማለት ፍቃደኛ አይደለም ከጓደኛው ጋር እንደዚህ አይነት ግንኙነት ውስጥ እንድትሆን ፍቃደኛ አልሆነም። ታዲያ ምን ደረጃ ደረሱ? ያው መቼም የወለድከውን አውጥታ አትጥል። እንደምንም ያው በሽምግልና በምንም ተመልሳ ቤት ገባች። ትንሽ ገብታ እንትን እንዳለች የዛ ይሄ አፈቅረዋለሁ የምትለው ሰውዬ ሚስቱ ሞተች። በሱ ምክንያት ተጠርጥራ 1-2 ወር ይሁን 3 ወር ታስራለች እዛ እስር ቤት። ማለት ድንገት ነበር የሞተችው? ተሳትታም ሳትል ነበር የሞተችው? እንደ ግድያ ነበር? አዎ። እና ፖሊስ ያው ሲያጠና እቺ ፍቅረኛው እንደሆነች ይደርስበትና እስር ቤት ያስገቧታል። ከዛ በኋላ እንግዲህ ተፈታ ነው መታ ቤት ገብታ እየኖርን
ያው እሳት በለው ኑሮ አይደለም። እኛን እንደውሸታም በአባታችን አስቆጥራ ሁሉንም ነገር እኛ እንደነገረኛ አድርጋ ነበር እሷ ስትኖር የነበረው። እኛ እንደ ጥገኛ ያው እንዳልኩ ከዛ በኋላ እሷም መታመም ጀመረች ምናምን ስትወጣ ስትገባ እሷን ትናገራታለች። ያው ከኔ ጋር ይሻላሉ፣ ከሷ ጋር ነው ጸባቸው፣ በጣም ኃይለኛ ጸባቸው። እኔ ከሷ ጋር ስሆን እኔንም አብረው ጠቅልለው ጠሉኝ። አባቴም ያችን ሊያም አባታችሁ ማለት አባታችሁ በምን አይነት ምክንያት ነው እንደዚህ ተቀይሮ እናንተን ሊጠላ የቻለው? እሱ ከሷ ጋር እንደዚህ ሊጣመርና ሊስማማ የቻለበት ምክንያት እንደው እሺ፣ እናንተን ሊጠላና ሊያስወጣችሁ ከቤት ልትወጡ በቻላችሁበት ምክንያት የምታውቁት ነገር አለ? እሷ እናታችንን ገድሏታል ስለምታስ አንቺ ነሽ እናታችንን የገደልሻት ባለቤት ይላታል ጊዜ እናትሽን የገደልሻት አንቺ ነሽ። እንግዲህ ይሄን ነገር ሲወጣ ሲገባ ልታወራ የምትችለው ሲወጣ ሲገባ እየጠጣ ነው የሚገባው። በቃ ከእናታችን ሞት በኋላ የሌለ ባህሪን ያመጣው የምናውቀው አባታችን አይደለም። ሲገባ ሲወጣ አንቺ ነፍሰ ገዳይ ነው የሚለኝ። አንቺ ነፍሰ ገዳይ እናትሽን ገለሻታል። እኔ ምን ማስረጃ እንዳለው አላቅም። እኔ ላይ ምን እንደያዘ አላቅም። እኔ የኔ ልጅ እኔ በጣም ነው ዋጋ የከፈልኩት ለእናቴ ህመም። እንደው ራሴን እስክስት በቃ እኔ አላቅም። አሁን እኮ እስትንፋሴ ብቻ መውጣት ነው የቀራት በእናቴ ህመም ነው የውላ። እንዴት ብዬ እኔ እናቴን ገላታለሁ? በምን ምክንያትስ ገላታለሁ? ምን ጎሎብኝ? ምን አጥቼ? ግን በጣም ነው የሚያሳዝነው በእውነት በቃ እንዲያለ መኖር ሲያቅተን ብን ብለን ወተን ነው እንዳልኩ እዚህ ቤት ገባን። እኔ ነገሩ ግራ እያጋባኝ ነው ትንሽ። በዚህ ልክ እንግዲህ እናትና አባትና እህት የገዛ ስጋቸው ላይ የገዛ ዘመን ቤተሰባቸው ላይ እህትና ልጆቻቸው ላይ እንደዚህ አይነት ነገር መፈጸም በምን ምክንያት ነው? የገንዘብ ጥያቄ ነው? የገንዘብ ጉዳይ ነው? እንግዲህ ስጠይቃችሁ ከመጀመሪያም ጀምሮ የጎደለባት ነገር የለም ብላችኋል አይደል? ተንቀባራ የግል ትምህርት ቤት አለ የሚባል የሀብታም ልጆች የሚማሩበት ነው የምትማረው። ሁላችንም እንደዛ ነው ተምረን ያደግነው፣ የግል ነው ተምረን ያደግነው። እኔም እንደው ትንሽ ጭንቅላት የማይረባ ሆኖ ነው እንጂ እንደዚህ በገንዘብ በስራ ተርመጥምጬ ከትምህርት የወጣሁት። ሁላችንም ጥሩ ቦታ ነው የተማርነው። ገንዘብ ለኛ ምናችንም አልነበረም። ታዲያ ለምንድን ነው እንደዚህ በዚህ ልክ እንደዚህ ተቀይራ እህቶቿን አውጥታ ለመጣል አባቷን ልጆቹ ላይ እንዲቀየር ለማድረግ የተነሳችው? ከዚህ በፊት ምንም አይነት ንክኪ ወይ ደግሞ ምንም አይነት ግጭት የላችሁ ከዚህ ሰውዬ ማለት ይሄ ፍቅረኛዬ ነው ካለችው ሰውዬ ነገር ውጪ ምንም አይነት ንክኪ የላችሁ? ምንም የለንም። ስግብግብነት ነው የምለው ነው። ይሄ በጣም ስግብግብ ስለሆነች ነው። ገንዘብ ትወዳለች። ለብቻዬ ልብላ ነው በቃ። ሌላ ምን አለ ብለህ ነው? እኔ ሁላችንንም አባቷንም ሁላችንንም ጨርሳ ለብቻዋን ለመብላት ነው የምትፈልገው። መልካም እሺ። ይሄ ሰውዬ ማለት ፍቅረኛዋ ነው ያላችሁ ሰውዬ እንግዲህ ከጊዜያት በኋላ ባለቤቱ እንደሞተች ነገራችን። ከዛ በኋላ እሷ ታስራ ከወጣች በኋላ ግንኙነታቸው ቀጥሏል? እኛ ምንም አናውቅም። ከዛ በኋላ ያው እንደምታየው እኛ ከዛ ቤት ወጣን፣ አስወጡን። አክስታችን የረዳችን ነው የምንኖረው። አሁን ጠፋሽ ብላችሁ እናንተ ስትመጡ ነው ያወቅነው። ከዛ በኋላ ምን ትግባ አናውቅም። ሊያዩንም ሊያገኙንም የተወደቁ ምን ሞቱ ኖሮ አያውቅም። ከዛ በኋላ የሰማነው ቢያገኙንም የሚምሩን አይመስለኝም። ምን እንደሆነ ታውቃለህ? ከዛ በኋላ አባታችን እንደታመመ ያልጋ ቁራኛ እንደሆነ ሰምቻለሁ እኔ ከወሬ ማለት ነው። እና ማለት ይሄን ነገር ስትሰሙ ለማየት ለመጠየቅ አልሞከራችሁም? ወይኔ ምን ብለን እንጠይቀው? እንደዛ አድርጎን አሁንስ ስንሄድ እኔንም ልገይ ነው ቢለኝስ እናቴን ገልሻል ብሎ እንደዛ አስመርሮ እንደዚህ አድርጎ ደግሞ እንደዚህ ሆኜ እንዴት ሄዳለሁ ብለህ ነው? እኔም መንቀሳቀስ አልችልም። እቺ ልጅም ለኔ ነው ወደዛ ወደዚህ እኔን እያገለባበጠች ምን ጊዜ እንዴት አድርገን እንወጣለን? ማለት አዎ ትክክል ነው። እሺ የሆነ በደል ደርሶባቸዋል፣ ጉዳት ደርሶባቸዋል ምናምን ወይ ደግሞ ግፍ ደርሶባቸዋል። ነገር ግን የፈለገ ቢሆን ማለት አባትሽን ቢያንስ የሆነውን ነገር እንኳን ለማወቅ ሄደሽ ማየት አይሻልም? ቢያንስ አንቺ እንኳን ማለት ታዳጊ ነሽ ገና እንደማይሽ ከሆነ አልፈልግም። ምክንያቱም ለመጨረሻ ጊዜ ከዛ ቤት ልንወጣ አካባቢ እሷን አሟት ቁርስ እያበላኋት ነበር። እግዚአብሔር ይመስገን አሁን ከዚህ በላይ ምናምን በደንብ ቀጥ ማለት ትችላለች። ቢያንስ እግሯ ጋር ነው ችግሩ። ያኔ ነበርኩ ማበላት ምናምንና በጣም ተሳድቦ ምናምን እሷን ማይሆን ነገር ተናግሯት ምናምን እንደምን ምናምን ስለው ብጭቆ ሮሮ ሪሳተኝና
ያኔ ሞቼ ነበረ ገባ ለወለደው ልጅ እሱ ወልዶኝ እንደዛ ካላዘነልኝ ለመውለድ እኮ ምንም ችግር የለውም አይደል? ሶኒ አባትነቱን አላውቀው ገባ በልጅነቴ ያው ትንሽ ጊዜ ነው እኔ ከነሱ ጋር ይኖርኩት። ያው እንደምታውቀው እኔ የሁሉም ታናሽ ስለሆንኩኝ 10ኛ ክፍል ሳልደርስ ነው ክላሴን የሚያቆምኩት ምናምን ያው ሁሉ ነገር ይደርሰብኝ ለዛ ነው። ይኸውልሽ ልክ ነሽ፣ ምናልባት ትክክል ነሽ። የሆነ በደል ግፍ አድርሰውብሻል ምናምን ነገር ግን እዛ ጋር አባትሽ ለምን ያንን ነገር እንዲያደረገው እንደሆነ መቼም ከመሬት ተነስቶ ነው እህትሽን እናቷ እንደገደለች እያመን ያለው። ያ ማለት በአባትሽ ዙሪያ በሊያ የተነሳ አባትሽ ላይ የደረሰ ነገር ሊኖር ይችላል። አባታችሁ እንደዛ ልጅ የቻለበት ምክንያት ይኖረዋል። ማለትም ወይ በጤናው አይደለም አሊያም ደግሞ በሆነ አይነት መንገድ እንዲያምን አድርገው ሊሆን ይችላል። ያንን ነገር ማጣሪያ ጊዜው አሁን ላይ አይመስላችሁም? ቢያንስ በህይወት እያለ ታሞ ያልጋ ቁራኛ ሆኗል ብላችሁኛል። ቢያንስ ምላሽ ከፈለጋችሁ በህይወት እያለ ሄዳችሁ ብታናግሩት አይሻልም? እኔማ ብዙ አስቤ ነበረ። እንደው እዛ ውጪ ባለችው ባክስቴን በኩል እስቲ እንደው አጣሪው ጠይቂው እስቲ ምን ላይ እንዳለ። ያው ታውቂያለሽ እኔ መንቀሳቀስ አልችልም። እቺ ልጅም በእኔ ምክንያት ከኔ ጋር ታስራ ነው ያለችው እና ሄደሽ እስቲ አጣሪልን ብያት ነበረ። እንግዲህ የእሷን ምላሽ እየጠበቅን ነው። እሷም ምን እንደሆነ አላቅም። ሰሞኑን ደውላልን አታቅም። ለምን እንዳልደወለችልን አላቅም። እንግዲህ እሷም ደውላልን አታቅም ሰሞኑን። እንግዲህ እሷ አጣርታ የምትለንን እንሰማለን። ይህንንም ያው እሷ ከሰው ሰምታ ነው በወሬ ነው መተኛቱንም የሰማ ነው እና ይህን ራሱ ይህን ያልኩበት ምክንያት ምንድን ነው? እህታችሁ ኦልሬዲ ከአመት ከ5 ወር አካባቢ ሙሉ በሙሉ ሱቋን ዘግታለች። ሱቋን ዘግታ ያንን ቦታ ጥላ ጠፍታለች። ከማይሆኑ ሰዎች ጋር ወግና ከአደገኛ የሚባል ስራዎችን እየሰራች እንደሆነ መረጃው ደርሰናል። ከዛ ባሻገር ደግሞ ከ9 ወር በፊት አንድ ወንድሜ ቤት ራሷን ማንነቷን ቀይራ ልክ እንደኔ ጋዜጠኛ የሆነ ወንድሜ ቤት አለምነሽ በሚል ስም እንደ ቤት ሰራተኛ ተቀጥራ ነበር ሊያ። ጭራሽ አዎ፣ እንዴ በጣም እኮ ነው የሚገርመው። እና ይሄ ነገር ማለት እኛ ለ9 ወር ሙሉ 9 ወር ሙሉ ስናቃት እችን ሴት 9 ወር ሙሉ ስናቃት አለምነሽ በሚል ነበር የምናቃት። እንደው የሚገርመው እኮ ነው። ስሙን እስኪ ታመጣቸው ሰሞኑን ነው ስለ ሊያ ማንነት በትክክል ያወቅነው። እሱንም ወንጀል ሰርታ ስለጠፋች ነው። እንደው እንክዳት ስታዲያች ልጅ ያንሳታል። እንደው ከኛ አልተፈጠረችምስ ብንል እንግዲህ ይኸው እያየህ ነው። እቺ ልጅ ለገንዘብ ነው። ይሄን እርግጠኛ ነኝ ለገንዘብ ነው። ልጅቷ ገንዘብ አጠግብም። ይኸውላችሁ እኛ ምን እንደሆነ አናውቅም፣ ማለት ያለባትን ነገር አናውቅም፣ ያለባትን ችግር አናውቅም። እናንተ ከምትነግሩኝ ነገር አንጻር ስነሳ ምናልባት ገንዘብ አፍቃሪ ልትሆን እንችላለች። ነገር ግን ይቺ ልጅ አሁን እኛ ላይ ያደረገችው ነገር እኛ ላይ ብቻ ሳይሆን የአንዲት ወጣት ነፍስም ጭምር ነጥቀዋል። በአሁኑ ሰዓት ላይ ኧረ ጉድ ነው የምሰማው። እንደው ይሄን ከምታሳየኝስ ብትወስደኝ ምን አለ? ይሄን ከምታሰማኝ እንደው እኔ አባቷንም እንደዚህ አድርጋ ያስተኛችሁ እሷ ናት፣ ሌላ ማንም አይደለም። በቃ ያንን ነው የምላችሁ። ምናልባት አባታችሁን እንኳን ሄዳችሁ ከሱ የሆነ እውነታውን ብታውቁ ምናልባት አባቷንም እንደዚህ ጉድ ያደረገችው እሷ ናት። በቃ ይኸውላችሁ ምን እንደተፈጠረ ልንገራችሁ። የኔ ጓደኛ አቤል ይባላል፣ ጋዜጠኛ ነው። ለብዙዎች እንባ አባሽ የሆነ ሰው፣ ፍትህ ለተጓደለባቸው ፍትህ የሚያሰጥ፣ ወንጀል ሰርተው ለተደበቁ ሰዎች እያነፈነፈ ካሉበት እያወጣ ለፍርድ የሚያቀርብ ሰው ነው። እሱ ቤት በሰራተኛነት 9 ወር ሙሉ አለምነሽን ሆና ቆይታ አሁን ከ15 ቀን በፊት አንድ የእሱ ጓደኛ ፍቅረኛ አለች፣ እንደ ወንድም የሚያየው ጓደኛ አለ። የእሱ ፍቅረኛን አስክሬኑን እሱ ቤት አጋድማ አቤል እንደገደለ ተከሶ ጭራሽ መስክራበት ይዟት ሲገባ አይቻለው ምናም ብላ እሱ እንደገደለ ቃል ሰታ ጣቢያ ላይ ጠፍታለች። ከዛ በኋላ ልናገኛት አልቻለም። ፍርድ ቤት ቀርባ ራሱ ምስክርን ለመሆን አልቻለችም፣ አልተገኘችም። ያ ምንድነው? ስለሷ ያለውን ነገር ስናጣራ የእሷ ማንነት አለምነሽ ሳይሆን ሊያ እንደሆነ አውቀናል። እቺ ሰይጣን እንኳን እናቷ አረፈች ይሄን ጉድ ሳታይ፣ እንኳን አፈር ሆነች ያቺ ወላጅ እናቷ እንኳን ይሄን ጉድ አላየች። እቺ ገና ጉድ ታረገናለች፣ ገና ጉድ ትሰራለች። አሁንም በጊዜ ተፈልጋ ካልተያዘች
ሌላ ታሪክ ነው የምትፈጥረው። እቺ ገና ጉድ አለባት። ኧረ እንደው ወይኔ ለኛ ራሱ ታሰጋናለች። አሁን እኮ ለኛ ራሱ እኔ ራሱ እንዲሆኝ የተኛሁት በምን እንደሆነ እኮ አላውቅም። የኔ ልጅ እኔ እንግዲህ ጤነኛ ነኝ። እናቴን ሳስታመማት ንብረቴን አጣው፣ ጤናዬን አጣው። ይህ ሁላ ነገር በምን እኔ ምን እንደሆነ ምን አውቃለሁ ብለህ ነው? እኔማ በቃ ሕክምና አላገኘሽም አንቺ? እንደውም ሕክምናው እኮ ነው ያባሰብኝ። ምን ማለት ነው ሕክምና ያባሰብኝ? ሕክምና እየታከመች እያለ ያው መጀመሪያ ደህና ነበረች። እንደዚህ ሙሉ ፓራላይዝ ምናምን አልሆነችም ነበረ። መርፌ እየተወጋች በመጣች ቁጥር ሙሉ ሰውነቷ ነው እንደዚህ የሆነውና ያው እንግዲህ የተሳሳተ መርፌ ነበር መሰለኝ ስትወጋ የነበረው። ያ እንዴት እንደተፈጠረም አናውቅም። ያው መርፌውን ካቆመች በኋላ ነው እንግዲህ ከወገብ በላይ መንቀሳቀስ የጀመረችው። ያው እኔም ፈርቼ ምናምን ሕክምናም እንትን እንዳላት እንደውም የሆነ ጊዜ ምን አለችኝ፣ ለሷም አልነገርኳትም። ያንን ሕክምናውን ድጋሚ ማታስጀምሪያት ከሆነ ያው አሳስርሻለሁ ምናምን አለችኝ። እና እኔ ለራሴም እየፈራሁ ነው የምኖረው። ምን ማለት ነው ሕክምናውን ድጋሚ ማታስጀምሪያት ከሆነ አሳስርሻለሁ? ምን ማለት ነው? አውቀሽ ነው አንቺ ነሽ አሁን ወደ እኔም እያዞረችው ነው። እሷን እናቷን እንዳደረገችው እኔ ደግሞ በእኔ ሀሳቧ እሷ ልትገላት ነው። እሷ ራስ ወዳድ ናት። ለራሷን ቤተሰቦች አትረባም፣ ለማንም አትራራም። እንደው ጓደኛህን ራሱ ሳትገድለው መውጣቷ ጥሩ ነው። ከዛ ቤት በህይወት እንደው መኖሩ ያው እንግዲህ እንደምታያት ሕክምናው ካቆመች በኋላ ነው ከላይ የምትንቀሳቀሰው። እንግዲህ የሁሉ ስራ የእሷ ነው። ያው ብነግራትም እሷ እንደምታያት በዚህ ህመም ላይ ህመም ጨምርባታለሁ ብዬ ነው እንጂ ሊያ የሰው አውሬ ናት፣ ሰውም አይደለች። ይሄ ነገር ትንሽ ግራ እያጋባኝ ነው። ይኸውልህ ምን መሰለህ ይሄን ነገር እቺ አክስታችን አለች አይደል? እንደው ጭንቅ ቢላት እስቲ ሌላ ሐኪም ጋር እኔ የማውቀው ዶክተር አለ ምርመራ አርጊ ያለችኝ ራይድ እየላከችልኝ ያው ተሸክመው እያወጡኝ ምርመራው ተጀመረ፣ የግል ሆስፒታል። ከዛ ሲመረመር ለካ ያልሆነ መርፌ ነበር ስወጋ የነበረው። ምን ማለት ነው? ማለት ይሄን ነገር እሷ ነች የምትሰጣችሁ ወይስ ሐኪም ነው የሚሰጣችሁ? ሐኪም ነው። ሐኪም ቤት ነው መድኃኒቱን ስወስድ የነበረው። ግን በምን ምክንያት ያንን መድኃኒት ስወስድ እንደነበር አላውቅም እኔ። እና ያን ማለት እንደዛ ሲያደርግ የነበረው ነው የኔ የተሳሳተ መርፌ ሲወጋት የነበረውን ሐኪም አልከሰሳችሁትም? ተከሷል። ደብዛው ጠፋ። ተከሶ እቺ አክስታችን እዚህ ያው ጠበቃ አላት አላልኩህም? የራሷ ክስ መስርታ የመጥራ ደብዳቤ ተይዞ ሲኬድ የለም ጠፍቷል። እንደው ምን በጣም ከባድ እኮ ነው። የመግደል መንፈስ የተጸናወታት ልጅ እኔ ማለት ሆስፒታሉ ላይም የለም፣ በቤቱ አድራሻም ሊገኝ አልቻለም። እስካሁን ቤተሰቦቹም የት እንዳለ ያውቁ። ሰውየው ሰርቶ ተደብቆን ይሁን ያው እሷ ወንጀል ይናገርብኛል ስትል ገለውም ይሁን ያው እንግዲህ አናውቅም። ሊያ ታደርገዋለች፣ ትገለዋለች። አውሬ ናት ትንሽዬ ልጅ። እኔ ምን ሆና እንደዚህ እንደሆነች እንግዲህ እንደው ስትወለድ እኮ እንዴት የምታሳሳ ልጅ ነበረች። እንደው ምን እንደዚህ እንዳደረጋት እኔ አላውቅም በእውነት። እንደዚህ ከሆነ ማለት አባታችሁንስ አሁን ሌላ ነገር እያደረገችው አለመሆኑን በምን እርግጠኛ ናችሁ? አልቀርበናል። እሱ እኛ ምን እናድርግ? ቢያንስ እኮ ቀርቡን ጤነኛ ቢሆን ወይ እሷን ቢንከባከባት እኔም ወጥቼ ስራን በሰራው ትምህርቴንም በተማርኩ እሱ እኛንም አልቀርበን አለ። ያው እንግዲህ ሰው እጅ ላይ ነው ወደቅነው። አክስታችን እንግዲህ አንድ ቀን እጅ አጠራት ቀን ወይ እጅ መርዳት ያቆመች ቀን እኮ እኛ ጎዳና ላይ ነው የምንወጣው። ምን በላው ምን ልሰው ቀምሰ ይላል አለኝ ልጅ በቃ ይሄን ማታስታውሽኝ ሳያሳየኝ ይወሰደኝ ይሄንን እንደው ያሳየኝ ቆይ ማለት እሺ። ሌላ ተጨማሪ ዘመዶች በአባታችሁ በኩል አባታችሁ ወንድሞች እህቶችና ነገር የሉትም? እኛም ማን ሰው ብሎ ይቀርመናል ማለት የገዛ እሺ የአባታችሁ ቤተሰቦችም የሉም? ማንም ይቀርባችሁ የለም? ደሃን ሰው ነው ብሎ ሰው ይቀርባል ብለን ማንን እንደ ሰው ያይናል? ሰው እኛ እንረዳ እንደ ድሮ እናበላ እናጠጣ። እናታችን የለች፣ እናታችን ጓዳ የለ። ለራሳችን ተቸጋግረን እየኖርን እኛ ማን ሰው ብሎ ይጠይቀናል? ሰው እኮ ሲኖር ነው የሚጠይቅ። በጣም ላለው ቅንጭብ ያደርግዳል አይደል የሚባለው። ድሮ እሷ እያላትማ ስንት ጓደኛ ስንት ዘመድ ስንት ቤተሰብ ነበራት። እድሜ ለሊያ እህቴም እንደዚህ ሆነች። ኧረ ሁሉም ይቅርብን፣ ዘመዱም አልፈልግም እኔ እህቴ ተናትነልኝ ብቻ ማለት እሺ። ሆቴል እንደነበረሽ ነግረሽኛል። እናትሽን በማስታመም ውስጥ ሆነሽ ነው የከሰልሽው ማለት እናትሽን እንኳን በምታስታምሚበት ሰዓት የራሳቸው የሆነ ሀብት የላቸውም። በአንቺ ሆቴል በአንቺ ገንዘብ ስታስታምሚያት የነበረው የቤቱ የሆነ ገቢ የለውም። ምክንያቱም መኪና አለ ብለሻል፣
አንድ አባታችሁ የሚይዘው ሌላ ደግሞ ተጨማሪ ለሹፌር የተሰጠ መኪና አለ ብለሻል። ያውም የጭነት መኪና ረጅም የሚሄድ መኪና ነው ብለሻል። ይሄ ካላቸው ለምንድን ነው በዛ ገንዘብ መታከም ያልቻለችው እናትሽ? በወቅቱ አባታችን እዚህ የለም። ያው ሹፌር ነው ብዬ የለ በረሃ ይወጣል። በዛ ሰዓት ላይ እቺ ልጅ ነች በቃ እንደው ተቆጣጥራን ነው ሁሉ ነገር፣ ምንም ነገር የምናንቀሳቅሰው ነገር የለም። እኔ በምን አርጋ እንደተቆጣጠረችን አናቅም። ምንም የምነካው ነገር የለም በቃ። ስለዚህ ከእሷ ጭቅጭቅ እያልኩኝ ባለኝ በራሴ ነገር ነበር ማስታመማት። ነገ ጠዋት ያው ያ ንብረት ማለት የኛ ነው፣ የኛ ንብረት ማለት የኛ ነው። ነገ ይሄን ባጣ ነገ በዚህ እንነሳለን፣ ባለን በራሳችን ንብረት እንነሳለን በሚል ንብረቴን አጣሁኝ ከስር። ይኸው ጭራሽ ሙሉንም ስናጣ በቃ ሜዳ ላይ ወድቀን ቀረን። ማለት ለገዛ እናቷ መታከሚያ እንኳን ገንዘብ አታውጣም ነበር ነው? ገንዘቡ እንዳትነኩ ምንም አይነት ነገር እንዳታንቀሳ። እንዴት ነው ወደ እሷ አዛዥ ልትሆን የቻለብችው? እንደው በእውነት አላቅም። እኛ ምናችንንም እንደያዘችው አናቅም። እኛም እንፈራታለን እኮ አንናገርም። ለምን እንደምንፈራት ራሱ አላቅም። እኔ አሁን ነው እየተገለጸልኝ ያለው። ማየንም አባዬንም እንደዛ እየገላመጠቻቸው እንዴት አለ? እሷ ነች እኮ አለቃችን። እሷ እንዴት ትሮልች ቀብጣ ስላንደለ ከተናደደች ያማታል። አትንኳት ነው ያተበሏት የተባለ ነው ያደገችው። እሺ ቅድም እንዳልቻላችሁ ከሆነ የሆነ በአዳም ልኮም ምናምን ስትሉ ነበር። ይህን ነገር እንዴት ልጠረጥሩ ቻላችሁ? እና መቼም አንተ ሰው በጤናው ያን መሰለ አባት ያን መሰለ ጤነኛ አባት እንደዛ መውጫ መግቢያችንን መርገጫችንን የሚሳሳልን አባታችን እንደዚህ እኔናችን እንደ ውሻ አድርጎ እንዴት ያስወጣናል ብለህ ታስባለህ? ብድግ ብሎ ቀይር የሚያደርግ ይሄ ክፉ መንፈስ ነው እንጂ ሌላ ምንድን ነው ብለህ ታስባለህ? ሲቀጥል ደግሞ እሷን እንደፈለግን አንናገራትም። በቃ እሷን እኛ አናት ላይ ቁጭ ብላ የምታዘን በቃ ይሄንንም የኔንም ገንዘብ እኔ እንደዚህ በማስታመም እንዳጣው ሲያደርገችኝ እሷ ብትሆንስ እኔ በምን አውቃለሁ? እኔ እኮ ከኋላ ምን እየተደረገ እንዳለ እኮ አላውቅም። እኔ እኮ በቃ ከጥቅም ውጭ ሆንኩ ሰው ነኝ። አሁንማ ማለት ይህንን ነገር እንዴት ልትሉ ቻላችሁ? እንዴት ልገምቱ፣ እንዴት ልታስቡ ቻላችሁ? ያልኩበት ምክንያት አለኝ። ይኸውላችሁ እኔ ስለ ሊያ ብዙ መረጃዎችን እየሰማሁ ነበር። ብዙ ቦታ ሄጃለሁ፣ ብዙ ስለሷ ሰምቻለሁ። ሊያ ከጀርባ በጣም ትላልቅ ባለሀብቶችና ባለስልጣናቶች እንዳሉ ጭምር መረጃው ደርሶኛል። ኢቭን ለእነሱ እንደምትሰራ ለእነሱ እንደምትላላክም ጭምር ሰምቻለሁ። ከዛ ባሻገር ግን ከጀርባ ያለው በጣም አስፈሪ ነገር ነው። ማለት እንዴት ተብሎ እንደሚነገርም አላውቅም። ፍጹም በኢትዮጵያዊነትና በእምነታችን የማይፈቀድ ነገር ነው። ማለትም እዛ ውስጥ ያሉ ሰዎች በጠቅላላ ሚስጥራዊ ቡድን ተብሎ ነው የሚጠሩት። ሚስጥራዊ ቡድን መባላቸው ብቻ ሳይሆን እንደሚያሳየን መረጃ ከሆነ እንዳለ አብዛኞቹ ሳይሆን እንዳለ የ666 አባል መሆናቸው ጭምር ነው። እንደው ብላ እዚህ ውስጥ ገባች። እኛም አሁን በጣም እያስጨነቀን ያለው ትልቁ ነገር ይሄ ነው። ትልቅ ነገር እኮ ነው። ሀገራችንን የሚያጠፋ ወጣቱን የሚበክል ማህበረሰቡን የሚያጠፋ እሴታችንን ባህላችንን ደብዛውን የሚያጠፋ ነገር ነው እየተከናወነ ያለው። እኛም አለቅን በለና እኛንም ጨረሰችን አብራ እኛንም ጨረሰችን በቃ። ኧረ ምን ጉድ ነው! ኧረ ምን ጉድ ነው! መሰማው ምንድን ነው? ኧረ እንደው ተይኝ እስቲ እንዲሁም በሆነልኝ። አይ ምን እየሰማን ነው? አዎ ምንድን ነው የምንሰማው? የነዚህ የሰይጣን አምልኮ ተከታይ የሆኑ ሰዎች ለነሱ እንደምትሰራ ለነሱ መስራት ብቻ ሳይሆን ኦልሬዲ ለነሱ ሰራች ማለት እኔ እንደማስበው ከሆነ አባልም እንደሆነ ጭምር ነው እንጂ በቃ ይሄ ምን ዳርዳር አለው? ምን ዳርዳር አለው? በቃ ፍርጥ አድርገው እንጂ ናት እንጂ ምን ዳር አለው? እዛ ሄደህ ዳር አለው እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን ጉድ ነው በእናታችሁ! ምን ሆነን ነው እንደው ምን ሆና ነው ከቤታችን የወጣችሁ? እቺ ከምን የወጣች ናት? እግዚኦ ለምሕረትህ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። እንደው ምን ይሻለናል? እኛ የምናውቀው ነገር የለንም። ዞሮ ስለሷ እንደምንነግርህ ይሄን ነው ማለት ምናልባት ሰምታችሁ ከሆነ ድንገት መሄጃታ ለመደበቂያ ሰው ስለማይገምት ምናልባት ከእናንተ ጋር ስለተጣላች ሰው ስለማይገምት እናንተ ጋር መታ ተደብቃ ከሆነ እኛ ሰው ሰይጣን እንደብቃለን። 666 ናት ማለት እኮ ሰይጣን ናት። በቤታችን ውስጥ እንዴት ሰይጣን እናስቀምጣለን? እህቴን ትግደላት ብዬ ነው ወይስ እኔ ምን እንደህት ያድርጋት አስቀምጠኝ ብዬ ነው? እሷም አትመጣም። የኔ ልጅ ምን መሰለ ስራዋን ስለምታውቅ እዚህ ቤት አትመጣም።
ትመጣለች እሷ አይ ደብቁኝ ብላ አትመጣም። እንደው ብትመጣም እኛን ለማናደድ ምናምን እንደው እኛን ለመጉዳት ካልሆነ ደብቁኝ ብላ አትመጣም። መሸነፍን አትወድም። መሸነፍን ስለማትወድ እዚህ መታ ደብቁኝ ካለች የተሸነፈች ያህል ነው የሚሰማት። አትመጣም እኛ ጋር። እኔ አንጠልጥዬ ነው ወስጄ የሚሰጣት። እኔ ብቻ ግን እንደው የሆነች ጓደኛ አለቻት። ማናት ያቺ ጓደኛዋ? እንኳን ረጅም ያቺ ሳሮን የሚሏት እሷ ጋር ልትኖር ትችላለች። እንደው ድንገት እሷ ጋር የልብ ጓደኛዋ ስለሆነች አላቅም የኔ ልጅ። ከዛ ውጭ ግን እኛ ቤት አትመጣም። እንደው አትመጣም፣ እዚህ ቤት አትመጣም። እንደው እውነት ሽንፈት ነው የሚመስላት፣ የሞተች ስለሚመስላት አትመጣም። አይ እኛንን እንጂ ሞት ነው እንጂ በእሷ ታሪክው ስማችን እየተነሳ ቤተሰብ ስለሆነ አይደል ፈልገውን የመጡት። የእሷ ቤተሰብ ናት ተብለን እኮ ነው የመጡት። እኛ እኮ ተተናት የለም። ኧረ መተው ይሄ ጣት ገማ ብለሽ ትጥያለሽ። ይጣላል፣ አይቆረጥም እኮ ሌላውን እንዳያበላሽ ይጣላል። እሺ ከሁለት 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ 55-45 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይቅርታ ማለት ያው በቤተሰብ መሀል እንደዚህ ተገብቶ አይነገርም፣ ምንም ነገር አይባልም። ግን ያው ምናልባት አንዳንዴ ታላቅ ስትሆኚ ደግሞ ታላቅ እህት ስትሆኚ ሞር እንደ እናትም ጭምር አንጀትሽ ሊንሰፈሰፍ ይችላል። ምክንያቱም ያው በአብዛኞቻችን የምናውቀው ነገር ነው እና እስኪ ወደ አንቺ ልምጣና ምናልባት ይሄ ነገር እንዴት ነው መፍትሄ አለው ወይ? ማለት የመዳን አቅምሽ ምን ያህል ነው? በሐኪም የተነገረሽ ነገር አለ? ይሄ ተመስገን ነው። አሁንና ሐኪም ቤት ከቀየርኩ ወዲህ ይሄ እዛኛው የሚሰጠኝ መድኃኒት ከቆመ ወዲህ ከዚህ በላይ ቀና ማለት ጀምሬያለሁ። አሁን ይሄው እንደምታየኝም እንደ ልቤ አወራለሁ። በፊት እኮ ወደዛ እኮ በቃ ይሄ የማይቃናም ነበር። እንዲች አንገቴን ብቻ ቀና እያደረገች ነበር ምግብ የምትሰጠኝ የነበረው። አሁን ደህና ነኝ እግዚአብሔር ይመስገን። ስለዚህ የመዳን አቅሙ በጣም ሰፊ ነው ማለት ነው ብዬ አስባለሁ ከእግዚአብሔር ጋር። አሁን ላይስ እንዴት ነው? ሕክምና እያገኘሽ ነው በተወሰነ መልኩ ወይስ? አክስቴ እያሳከመችኝ ነው። በቂ ሕክምና እያገኘሽ ነው ወይስ? ደህና ቦታ እያሳከመችኝ ነው አክስቴ እያሳከመችኝ ነው። በቃ ደህና ነኝ አሁን ምንም አልልም። ከእግዚአብሔር ጋር እድናለሁ ብዬ ተስፋ አደርጋለሁ። መቼም ክርስቲያን ተስፋ አይቆርጥም። ተስፋ አደርጋለሁ። አዎ ማለት እኔም ማገዝ ያለብኝን ነገር ለማገዝ ስለፈለኩ ነው ይሄን ነገር የጠየኩሽ። እኔም ጋር ሐኪሞች አሉ፣ በርካታ መልካም ስራ የሚሰሩ ሐኪሞች አሉና አንቺም እድኝበትን መንገድ እኔም በአቅሜ የራሴን አስተዋጽኦ ላድርግ፣ ድጋፍ ላደርግልሽ እፈልጋለሁ። ደስ ይለኛል የኔ ልጅ፣ ደስ ይለኛል። መልካም እንግዲህ ያው ምክንያቱም ተባረክ አንተ ተባረክ። እኔ እሷን ለመያዝ ያው እና ለማንም ዝም ብዬ አይደለም ለራሴ ስል ነው የሚይዛት። ሲጀምር ነው ያዝልን እሷን በቃ እኛ ሕክምናው ምኑም አልከበደኝም። እኔ አንድ እህቴን እሷ ናት የቀረችኝ። እንግዲህ እንደምታያት እሷን አድናታለሁ። ግን እችን ሰይጣን የሆነች ልጅ ስትቀጣ ማየት እፈልጋለሁ። ህልማችንን ህይወታችንን እድሜዋን እህቴን እንደምታያት ሳትወልድ ምን ሳትል እንደዚሁ ነው የቀረችው። በሷ ምክንያት ነውና እድሜዋን በላቻት እህቴን የአባቴን እንደምታየው እንግዲህ አባቴም እንደዚህ ጨክኖ አልሆነብንም። እግዚአብሔር ካለ ከዚህ በኋላ አባቴንም ለማየት ሞክራለሁ እንግዲህ በቻልኩት። አዎ እኔም እያሰብኩ ያለሁት እሱን ነው ይልሽ ከአባትሽ ጋር ቢያንስ እንድትቀራረቢ፣ ያው አስፈላጊ ከሆነ ከአባትሽ ጋር እንድትቀራረቢ፣ አባትሽ ያለበትን ሁኔታ እንድታናግሪው፣ ምናልባት ሊነግራችሁ የሚችለው ነገር ይኖራል። ለምን እንደዚህ ሊያደርግባችሁ እንደቻለ ኦር ደግሞ
የደረሰበትን የተፈጠረበትን ነገር ሊያጫውትሽ ይችላል። ስለዚህ ፈቃድሽ ከሆነ እኔም አብሬሽ ሆኜ እዛ ቦታ ላይ የተፈጠረውን ነገር ከአንቺ ጋር ቁጭ ብዬ ብሰማ አንቺን ብትታር ማለት አባትሽን ብትሰሚው፣ ምክንያቱም ከሞተ በኋላ አባትሽ ካለፈ በኋላ ወይኔ አባቴ ጥቅም አይኖረው። ገባሽ አይደለ? ያው እንኳን እነዚህ አይደለም የአባትሽን ነፍሰ ገዳይ ራሱ የአባትሽን ነፍሰ የተነጠቀን ሰው ራሱ ይቅር ትይዋለሽ አይደል? ስለዚህ ይሄ አባትሽ ነው፣ ሰው ነው፣ ይሳሳታል። የሆነ ነገር ተፈጥሮበት ሊሆን ይችላል አባትሽ ላይ በሆነ መንገድ አሳምነው ሊሆን ይችላል። እና ያንን እውነታ ደግሞ የምናውቀው ከአባትሽና ከአባትሽ ብቻ ነው። ስለዚህ ፍቃድሽ ከሆነ ሰዓት ማለት ቀንን እንወስንና አንድ ላይ ሄድን አባትሽን እናገኘው ደስ ይለኛል። ከዛ ባሻገር ያው እኔ ሊያን እግዚአብሔር በፈቀደ ከየትም ትግባ ከየትም ጎልጎልን አውጥተን መያዛችን የማይቀር ነው። የትም አትገባም። ከህግ ሲጀምር የሚያመልጥ ሰው የለም። ሲቀጥል ደግሞ እህቴም ማድረግ ካለብኝ ያለብኝን ነገር በጠቅላላ እኔም ማገዝ ያለብኝን አባቴን ብቻ አገናኘኝ እንደው ችግር እሱንም አደርጋለሁ። የምትድኝበትን መንገድ እንግዲህ ፍርድ አቅርቡልኝ አደራ። አደራ ይሄ ብቻ ነው። እንደው አደራችሁን እሱንም እንደው በህይወት እያለሁ ኦልሬዲ እኮ ያው የመዳን አቅም አለሽ፣ የመዳን ትችያለሽ። ስለዚህ ምንም የሚያስጨንቅ ነገር የለም። ብቻ ተረጋጉ። ያለውን ነገር እንግዲህ በሂደት እኔ ማሳውቃቸዋለሁ፣ የምንደርስበትን ነገር አሳውቃቸዋለሁ። እናቴ እንግዲህ እግዚአብሔር ይማርሽ፣ አንቺም እንግዲህ በርቺ፣ ጠንክሪ። አክባሪ ይስጥልኝ። መተን ስለጠየቅከን እናመሰግናለን። ምንም አይደል። ያው አጋጣሚ ሆነው ያው እንግዲህ እግዚአብሔር ለመልካም ነው ሁሉ ነገር የሚያደርገው። እኔ እሷን በፍለጋ ውስጥ ነው እናንተ ጋር የመጣሁት። እናንተ ጋር የመጣሁበት ደግሞ ምክንያት ይኖረዋል እና ለማንኛውም አይዞን፣ እግዚአብሔር ይማርሽ። እንግዲህ ውድ ቤተሰቦች ያው መተን የፈለግነውን ነገር ባናገኝም ነገር ግን እዚህ ቤት እንድንመጣ የተደረገበት የራሱ የሆነ ምክንያት አለው። ለእህታችን መዳኛ እንዲዘጋጅላት ወይም ደግሞ መድኃኒት እንድታገኝ እኛም የቻልነውን እንድናደርግ ሊሆን ይችላል። ከዛም ባሻገር ደግሞ ልጆችንና አባትን አንድ ላይ የመመለስ ስራም እንድንሰራ ስለተፈቀደልን ሊሆን ይችላል ወደዚህ ቤት እግራችን ያመራው ማለት ነው። ለማንኛውም ሲቀጣይ የምደርስበትን እንዲሁም ደግሞ አሁን ስላሏት የልብ ጓደኛዋ ሳሮን ስለተባለችው ልጅ ኢንፎርሜሽኖችን ሰበሰብና ያለውን ነገር ምናልባት እዛም ሄዳ ተደብቃ ከሆነ ማንም አይገምትም ብላ ስለምታስብ እዛም ሄዳ ተደብቃ ከሆነ ይቺ ልጅ ከተደበቀችበት ጉድጓድ ፈንቅለን ለማውጣት የቻልነውን ነገር በጠቅላላ እናደርጋለን። ያው መቼም ማንም ሰው ወንጀል ሰርቶ ከህግ ማምለጥ አይችልምና እኛም ስራችንን እናጠናክረን እንቀጥላለን። ለማንኛውም አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን እስኪ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ ብዙ ሰው ሊማርበት የሚገባ ታሪክ ነውና እንዲማሩበት ለብዙ ሰው እንዲደርስልኝ ላይክ እና ሼር አድርጉልኝ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በያላችሁበት መልካም ጊዜ